እሺ ተመልካቾች እንዴት ናችሁ? ቡርኪና ፋሶ ከአይኤምኤፍ ጋር ሪፎርም አድርጋለች። እንደውም ሪፎርም ካደረገ 3 ዓመት ሞልቷታል እና በማህበራዊ ሚዲያዎች ላይ ሲሰሙ የቡርኪና ፋሶ መሪ ትራውሬ አይኤምኤፍን አስወጣ ወይም ደግሞ አይኤምኤፍን አልተቀበለም የሚል ብዙ አስተያየቶች ትሰማላችሁ አይደል? ግን እውነቱ እንደዛ አይደለም። ራሱ ትራውሬ ነው ከአይኤምኤፍ ጋር ስምምነት አድርጎ ሪፎርም ያደረጉት እንደ ኢትዮጵያ ማለት ነው። ስለዚህ እንዴት ቡርኪና ፋሶ እና ትራውሬን አይኤምኤፍ እንዳሳመነ ወይ ደግሞ ቡርኪና ፋሶ ከአይኤምኤፍ ጋር ሪፎርም ማድረግ ለምን እንደፈለገች እና ያገኙትንም ለውጥ ሪፎርም ካደረጉ በኋላ ያገኙትንም ለውጥ ሀሳብ ሰጣቸዋለሁ። ስለዚህ ዛሬ ቡርኪና ፋሶ እና ፕሬዚዳንቷ ከአይኤምኤፍ ጋር ግንኙነት በመፍጠራቸው የመጡ ለውጦችንም አብረን እንመለከታለን። መጀመሪያ ኢብራሂም ትራውሬ ስልጣን ሲይዝ ብዙዎቻችሁ ብዙ ነገር ሰምታችሁ ሊሆን ይችላል እና ስልጣን የያዘው በ2022 ነው። በ2022 ስልጣን ከያዘ በኋላ በ2023 ነው ሪፎርም ያደረገው እና በመፈንቅለ መንግስት ቡርኪና ፋሶ ውስጥ ስልጣን ሲይዝ የቡርኪና ፋሶ ኢኮኖሚ የነበረው በወቅቱ የ24 ሚሊዮን ህዝብ መኖሪያ ነበረች ቡርኪና ፋሶ። የነፍስ ወከፍ ገቢው $850 ነው የእያንዳንዱ ቡርኪና ፋሶዊ እና ጠቅላላ ሀገራዊ ምርቱ የ19.4 ቢሊዮን ዶላር አቅም ያለው ኢኮኖሚ ነበር የነበረው ኢኮኖሚ እና 40% የሚሆነው ቡርኪና ፋሶ ነዋሪ ከድህነት ወለል በታች የሚኖር ነበር ኒውሜሪካሊ ሲለካ ማለት ነው። እና የጸጥታ ችግርም ስለነበረ ወታደራዊ መፈንቅለ መንግስትም ስለነበረ ከ2 ሚሊዮን በላይ ሰዎች በጸጥታ ምክንያት ተፈናቅለው የነበረበት ኢኮኖሚ ነው። ተፈናቃዮች የያዘ ነው። ጠቅላላ ከ24 ሚሊዮኑ 2 ሚሊዮኑ ተፈናቃይ ማለት ነው። እና የመንግስት ወጪ በጣም በፍጥነት ይጨምር ነበር። የመከላከያ ወጪ በጣም በፍጥነት የሚጨምርበት ኢኮኖሚ ነው የተቀበለው ትራውሬ ሲቀበል እና የበጀት ጉድለቱም በጣም ከፍተኛ ነበር የነበረው እስከ 5.8 ከመቶ የሚደርስ የበጀት ጉድለት ነበረበት ኢኮኖሚው። ኢቨን እስከ 2024 እሱ የበጀት ጉድለት ቀጥሏል። ምን ማለት ነው? ጠቅላላ ሀገራዊ ምርቱ $100 ቢሊዮን ቢሆን 5.8 ቢሊዮን ዶላሩ የበጀት ክፍተት ነው ማለት ነው። ትልቅ የሚባል የበጀት ጉድለት የነበረበት ነው። እንግዲህ እንደምታውቁት የመካከለኛው አፍሪካና የምዕራብ አፍሪካ ሀገራት አብዛኞቹ የየራሳቸው ገንዘብ የላቸው። የሚጠቀሙበት የዌስት አፍሪካን ሲኤፍኤ የሚባለውን ፍራንክ የሚጠቀሙ አሉ። የመካከለኛው አፍሪካ ሲኤፍኤ የሚባል ፍራንክ አለ፣ ኤክስኦኤፍ የሚባለው ማለት ነው። እና ቡርኪና ፋሶ የራሷ ምንዛሬ የላት፣ የምትጠቀመው የዌስት አፍሪካን ፍራንክ ነው። ይሄ የዌስት አፍሪካ የሚባለው ፍራንክ ደግሞ ብዙ ሀገራት በጣም ከ10 በላይ ሀገራት በአንድ ላይ የሚጠቀሙበት ገንዘብ ነው እና በአብዛኛው ቀኝ ገዢዎቻቸው ፈረንሳይ ምናምን ስለሆነች ከዩሮ ጋር የተጣመረ ነው፣ ፔክድ ሆኗል ለዩሮ። እና አሁን ላይ እንኳን የሚመነዘረው አንድ ዩሮ በ655 ሲኤፍኤ ነው የሚመነዘረው ፍራንክ። ይሄ ኢኮኖሚ ነበር የነበረው ኢኮኖሚው ማለት ነው። እና አይኤምኤፍን የፈለጉበት ምክንያትም ነበራቸው። ከአይኤምኤፍ ጋር 2023 ነው ስምምነት ያደረጉት ሪፎርም ለማድረግ ኢትዮጵያ ሪፎርም እንዳደረገችው ኢትዮጵያ ለ4 ዓመት ለ48 ወራት የሚቆይ ኤክስቴንደድ ሎን $3.4 ቢሊዮን ተሰጥቷት በ4 ዓመት ውስጥ የሚሰጥ ስትስማማ፣ ቡርኪና ፋሶ ደግሞ 2023 ሴፕቴምበር ላይ $302 ሚሊዮን ለ4 ዓመት እንደ ኢትዮጵያ ሊሰጣት ነው የተስማሙት። አሁን 4ኛ ዙር ግምገማ ደርሰዋል እነሱ እስከ 2026 ድረስ ማለት ነው። ከ2023 23 24 25 እና 26 ለ4 ዓመት ማለት ነው። አሁን ኢትዮጵያ 29 እንደሚጠናቀቀው በመጀመሪያ ላይ ወደ $165.8 ሚሊዮን ተለቆለታል ለቡርኪና ፋሶ። አሁን ደግሞ $83 ሚሊዮን ከግምገማ በኋላ እየጠበቀች ነው። ጠቅላላው እስካሁን ድረስ ወደ $248.5 ሚሊዮን ድረስ ሊደርስ የሚችል ድጋፍ አግኝታለች። እንግዲህ $19.4 ቢሊዮን ኢኮኖሚ ላለው የቡርኪና ፋሶ ጂዲፒ $302 ሚሊዮን በጣም ትንሽ ይመስላል፣ ግን የውጭ ምንዛሬና የበጀት ጉድለት ያለበት ስለሆነ በጣም ትልቅ ኢምፓክት ነው። ስለዚህ ትራውሬ ለምንድን ነው የፈለገው ከአይኤምኤፍ ጋር ሪፎርም ማድረግ የሚለውን ዋና ዋና ነጥቦች እንመልከት። የመጀመሪያው
እንደውም አንዳንዶች ምን ብለው ኮምፕሌን ያቀርባሉ? በጣም ብዙ ሀብት ያላት ሀገር ቡርኪና ፋሶ፣ በወርቅ ላይ በጣም ታዋቂ ነች። በቃ ትራውሬም የወርቅ ፋብሪካዎችን የወርቅ ማጣሪያዎችን ሲያስመርቅ ይታያል በብዛት እና በጣም ወርቅ እያላት ለምን ከአይኤምኤፍ ጋር ሪፎርም ታደርጋለች? እንዴት አደረገች? ትራውሬ በቃ የአፍሪካን አፍሪካ ውስጥ ባለራዕይ ከሚባሉ መሪዎች መካከል ነው ተብሎ የሚጠቀስ ነው እና ምዕራባውያንን በመቃወም የሚጠቀስ ነው። እንዴት ሪፎርም አደረገ ታዲያ ከአይኤምኤፍ ጋር የሚል ጥያቄ ይነሳል። ሶስት መሰረታዊ ምክንያቶች አሉ። አንደኛው የኢኮኖሚው የጸጥታ ወጪ በጣም ከፍተኛ ነው የሆነው። በመፈንቅለ መንግስትም የመጣ ነው። የመከላከያው በጣም ያልጠራም ችግርም ስላለ በየአመቱ በቢሊየን የሚሆን የዌስት አፍሪካን ፍራንክ ያወጣል። ትራውሬ ኢኮኖሚ ያወጣል። ለጸጥታ በጣም ከፍተኛ ወጪ ያወጣል። ይህን ወጪ ደግሞ ከቨር ማድረግ በጣም ችግር ነው የሆነው። ኢኮኖሚውን ኮላፕስ ሊያደርገው ደርሶ ነበር። ስለዚህ ከፍተኛ ወጪውን ማኔጅ ለማድረግ ከአይኤምኤፍ ጋር ተስማምቶ ድጋፍ ማግኘት አለበት። የመጀመሪያው ምክንያት እሱ ነው። ሁለተኛው ጠቅላላ ከቡርኪና ፋሶ 19.4 ሚሊዮን ሲቀበሉ ከነበረው ህዝብ አንጻር 2 ሚሊዮኑ በጦርነት ምክንያት የጸጥታ ችግር ውስጥ የነበረ ነው፣ የተፈናቀለ ነው። ይህን የተፈናቀለ ህዝብ በተወሰነ መልኩ መደገፍ ይፈልጋሉ። የምግብም የጤናም የመጠለያም ድጋፍ ማድረግ ይፈልጋሉ። ስለዚህ የተፈናቃዮች ወጪ በጣም ከፍተኛ ሆነ። ጠቅላላ ኢኮኖሚውን የበጀት ጉድለት ውስጥ እየጣለው ነው የመጣው። እስከ 5.8% የበጀት ጉድለት ያደረሰው ምክንያትም እሱ ነው። ስለዚህ የተፈናቃዮች ወጪዎችን አልቻለም ኢኮኖሚ። ሶስተኛው በጣም መሰረታዊ የሚባለው እንግዲህ የውጭ ምንዛሬ አቅርቦትን ለማሳደግ ያለው ምክንያት እንዳለው ነው ማለት ነው። እና ሶስተኛው የኢንቨስተሮች እምነት ጠፍቷል። ኢብራሂም ትራውሬ ላይ ያለው እምነት ዝቅተኛ ነው። በጦርነት ነው የመጣው። በጣም ዲሞክራቲክ ለመሆን ይሞክራል እንጂ አምባገነን ነው ምናምን የሚሉ ምክንያቶች ብዙ ይነሳሉ። እና ምን እነሱ ስትራቴጂ ያደረጉ ከአይኤምኤፍ ጋር ፕሮግራም ውስጥ ከገባን ለሌሎች ተቋማቶች እንደ ዋስትና ያገለግላል የሚል እምነት ወስደዋል። በቃ አንድ ኢኮኖሚ ከአይኤምኤፍ ጋር ሪፎርም አደረገ ማለት የዓለም ተቋም ነው። አይኤምኤፍ ከ195 በላይ አባል ሀገራት አባል የሆኑበት ነው እና አይኤምኤፍ እና አሜሪካ የሚያንቀሳቅሱት ነው። ስለዚህ አምኖ ከአንድ ሀገር ጋር ሪፎርም አደረገ ማለት የተወሰነ አመኔታ ሰጥቷል ማለት ነው። እውቅና እንደሰጠ ቁጠሩት። ስለዚህ ከአይኤምኤፍ ጋር ፕሮግራም መኖሩ ለሌሎች ተቋማት ዋስትና እንደሚሰጥ አውቋል። ስለዚህ ወርልድ ባንክ ሊያበድረን ይችላል የሚለው ግምት ውስጥ ገብቷል። እንግዲህ አፍሪካ ህብረት እንኳን እስከ ማዕቀብ እስከ መጣል ላይ የደረሰው ቡርኪና ፋሶ ላይ የመፈንቅለ መንግስቱ ምክንያት በማድረግ ስለዚህ የአፍሪካ ዴቨሎፕመንት ባንክ ሊያበድረን ይችላል፣ ሌሎች አበዳሪዎች በቀላሉ እምነት ይፈጥራሉ ከኛ ጋር በሚል ምክንያት ነው የገቡት። አያችሁ፣ በብዙ ምክንያት ነው የሚገባው። ከአይኤምኤፍ ጋር ሪፎርም ሲደረግ መቸገር ብቻም ላይሆን ይችላል። ሌሎች ውጤቶችንም በመፈለግ ሪፎርም ሊደረግ እንደሚችል ማሳያ ነው። በዚህ ተገደው ነው ያደረጉት። በቃ ኢኮኖሚውን ሲቀበሉ ከነበረውም ጉዳይ አንጻር ማለት ነው። ነገር ግን ሪፎርም ካደረጉ በኋላ የተወሰነ ለውጦችም አሏቸው። ሁሌም የኢኮኖሚ ሪፎርም ከአይኤምኤፍ ጋር ከተደረገ በኋላ ውጤቱ 3-4 ዓመት ቆይቶ ነው የሚታየው። በአንዴ ላይ ይታይ ይችላል። ትንንሽ ምልክቶች ሊኖሩ ይችላል። ለምሳሌ የበጀት ጉድለቱ 5.8 ከመቶ የነበረው አሁን ወደ 1.8 ከመቶ ወርዷል። ኢኮኖሚ 2025 ላይ የነበረው እድገት ወደ 5.3 በመቶ አድጓል። ጠቅላላ ሀገራዊ ምርቱ ቀላል የሚባል አይደለም ለነሱ። በቃ በአፍሪካ መካከለኛ የሚባለው የእድገት ደረጃ ነው 5.3 ከመቶ ማደግ ማለት ነው። ጠቅላላ ሀገራዊ ምርት ጂዲፒው የነበረው 19.4 ቢሊዮን ዶላር የነበረው ጂዲፒ አሁን ወደ 25 ቢሊዮን ዶላር ደርሷል። 25 ቢሊዮን ዶላር በ3 ዓመት ውስጥ በ30 ከመቶ ነው ጠቅላላ ሀገራዊ ምርታቸው ያደገው። ይሄ ሪፎርሙ እንዳገዛቸው ነው የሚነገረው። አንዱ ውጤት እሱ ነው። ኢኮኖሚ እድገታቸው ላይ የተሻለ ፖዘቲቭ የሚባል ለውጥ ለማምጣት እየቻሉ ነው። ሁለተኛው የበጀት ጉድለታቸውን መቀነስ። 2022 ላይ የነበረው የበጀት ጉድለት 5.8 ከመቶ የነበረ ነው። አሁን 2025 መጨረሻ ላይ እንኳን ወደ 1.8 ከመቶ ዝቅ ብሏል። ተፈጥሮ የሚባለው የበጀት ጉድለት ደረጃ ላይ ደርሷል። ይህም ሪፎርሙ እንዳገዛቸው ነው እንደው የሚነገረው። በአንድ ዓመት ውስጥ 4 ፐርሰንታይል መቀነስ ማለት ነው።
ከጠቅላላ የበጀት ጉድለት 4% መቀነስ፣ ከ5.8 ወደ 1.8 መውረድ ማለት። ሶስተኛው መሰረታዊ የሚባለውን ሴክተራቸውንም ማሳደግ ችለዋል። እንግዲህ ቡርኪና ፋሶ መሰረታዊ የሚባለው የኢኮኖሚ ሴክተር ወርቅ ነው። በአፍሪካ በጣም ትልልቅ የወርቅ አምራቾች መካከል አንዷ ቡርኪና ፋሶ ነች እና በአመት እስከ 60 ቶን የሚጠጋ የወርቅ ምርት አመርታለች እና ኢብራሂም ትራውሬም ምዕራባውያኖችን በማስወጣት በራሱ የወርቅ ማጣሪያዎችን ለመስራት ሲያስመርቅ ብዙ ጊዜ ይታያል እና ካስተዋላችሁ ደግሞ 2026 ከገባ በኋላ 2025 መጨረሻ ላይም ጀምሮ የወርቅ ዋጋ በዓለም አቀፍ ሁኔታው በጣም ዋጋው ጨምሯል። ስለዚህ ለቡርኪና ፋሶ ይሄ እድል ይዞላት መጥቷል። ኤክስፖርቷን ማደግ ትችላለች ማለት ነው። ሪፎርም ስላደረገች ነው ኤክስፖርቷ ያደገው የሚል ምክንያት ነው የሚነሳው። ስለዚህ ወርቅ ዋጋ መጨመር የውጭ ምንዛሬ ገቢዋ እንዲያድግ አድርጎላታል። ስለዚህ ዋናው ጉዳይ አይኤምኤፍ ጥሩ ነው ወይም መጥፎ ነው አይደለም ጉዳዩ ለኢትዮጵያም ሆነ ለቡርኪና ፋሶ ማለት እንጂ ብዙ ሰዎች አይገምቱም ትራውሬ ከአይኤምኤፍ ጋር ሪፎርም አድርጓል ቢባል። ግን ቡርኪና ፋሶ የተቀበለችው ሪፎርም ለቡርኪና ፋሶውያን ዘላቂ ስራ መጣላቸው ወይ፣ ገበያ መጣላቸው ወይ፣ የኑሮ መሻሻል መጣላቸው ወይ የሚለው ጉዳይ ይሄ መሰረታዊነት የሚለካው ወደፊት ባሉ አመታቶች ሊሆን ይችላል። ግን አይኤምኤፍ ዲል የማያደርግባቸው መንገዶች የሉም እና ቡርኪና ፋሶም እና ትራውሬ ከአይኤምኤፍ ጋር ሪፎርም አድርገው ያደረጉበት መንገድ በተወሰነ መልኩ ኢኮኖሚያቸው ላይ ያመጡትን ለውጥ ደግሞ የራሱ ተግዳሮትም ደግሞ ሊኖርበት ይችላል። ሪፎርም ሁሉ ጊዜም ጤነኛ ላይሆን ይችላል። ይህም መረጃ ለእናንተ ለማድረስ ነው። ምናልባት ይህ መረጃ ላይኖራችሁ ይችላል ብዬ ስለገመኩ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።